የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካምም ሥራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ። ይኸውም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። የዕብራውያን መልእክት ምዕራፍ 10 ከቁጥር 23 እስከ ቁጥር 25። የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ጌታ ቢፈቅድና ብንኖር የፊታችን እሁድ ማለትም ነሐሴ 10 2018 ዓመተ ምህረት በእውነት አምድ የወንጌል አገልግሎት ታላቅ መንፈሳዊ ጉባኤ ተዘጋጅቷል። በዚህ ጉባኤ ላይ እኔ ነኝ ያለውን ጌታ ኢየሱስን በዮሐንስ ወንጌል የኢየሱስን ማንነት የምናጠና ነው የሚሆነው። አብራችሁን ሆናችሁ ይሄንን የተወደደውን ጌታ ማንነት አብረን እንድናጠና ደግሞም ጸጋ እንድንካፈል በፍቅር እንጋብዛለን። የተወደዳችሁ ቅዱሳን አብራችሁን ሁኑ። አድራሻችን ከስር አለ። በዚህ አድራሻ መሰረት ከስር በተጠቀሰውም ስልክ እየደወላችሁ አብረን መገናኘት፣ የእግዚአብሔርን ቃል አብረን መካፈል፣ መዘመር፣ አምላካችን እግዚአብሔርን ማምለክ እንዲሆንልን በፍቅር እንጋብዛችኋለን። ነሐሴ 10 2018 ዓመተ ምህረት የማለዳው መርሃ ግብር ከ4 ሰዓት እስከ 6 ሰዓት ድረስ የመጀመሪያው ክፍል ነው። ከሰዓት በኋላ ደግሞ ከቀኑ 8 ሰዓት እስከ 11 ሰዓት ድረስ ይቀጥላል። የአምላካችንን ቃል እንማራለን፣ ለሕያው አምላካችን እንዘምራለን፣ አብረን ህብረት እናደርጋለን፣ እንሰበሰባለን። በስሙ ዙሪያ ስንሰበሰብ ጌታ በመካከላችን ይኖራል። ልዑል አምላካችንን እናከብራለን፣ እናመሰግናለን። ጸጋና ሰላም በክርስቶስ ኢየሱስ ይብዛላችሁ። ተከናወኑ። ሰላም ሁኑ።